ሻሎም ቅዱሳን እንደምን አላችሁ? ኢትዮጵያ ውስጥና ከኢትዮጵያ ውጭ ያላችሁ የእግዚአብሔር ቤተሰቦች ሰላማችሁ ይብዛ። ዛሬ ወደፊታችሁ መልእክት ይዤላችኋለሁ። ያ ምንድነው? ዲታ አካባቢና እዛው ኮንፈረንስ የተዘጋጀ ኮንፈረንስ አለ። ያንን ኮንፈረንስ ዲታና አካባቢ ላይ ያላችሁ ሰዎች ዲታ መርሶ ኢሎ መካነ ኢየሱስ ታላቅ ድንቅ የሆነ ኮንፈረንስ እጅግ በጣም እግዚአብሔር ከተለመድነው በላይ የሚያደርግ የእግዚአብሔር ልጅ ያለበት እጅግ በጣም የሚጠባበቅ ኮንፈረንስ አለ። ስለዚህ እዛ ቦታ ላይ ብዙ አይነት ስራ ያላችሁ ሰዎች እንድትመጡ እና እንድትቀርቡ በእግዚአብሔር ፍቅር እንጋብዛችኋለን። ያም የሚሆነው ሚያዝያ 17፣ 18፣ 19 ነው። ስለዚህ እኛ በድንቅ የመርሶ ኢሎ መካነ ኢየሱስ ወጣቶች አብሮን አዲስ አበባ ያሉ እዛ ያሉ ተባብረው የሚያደርጉት ኮንፈረንስ ነው። በዛ ኮንፈረንስ ላይ አይተን የማናውቀው ታላቅ ነገር እንደሚሆን በእግዚአብሔር አምነን ተነስተናል። እኛ ደግሞ ወደዛ እናንተን ለማገለገል ለመሄድ ዝግጅታችንን ጨርሰናል። ስለዚህ እናንተ ደግሞ እዛ ራሳችሁ በጣም በብዙ አይነት ችግር ያሉ ሰዎችን ይዛችሁ በመቅረብ ከኛ ጋር አብራችሁ ጌታን እንድታመልኩ እኔ ሐዋርያ ደስታ በዛ ቦታ ላይ አገለግላለሁ። እግዚአብሔር መዓት ነገር ተናግሮኛል። ዲታና አካባቢ ላይ ያላችሁ አንድም ሰው እንዳትቀሩ፣ በብዙ አይነት ችግር ያላችሁ ሳይታወቅ በአልጋ ወልቃችሁ የቀራችሁ በድግምት ምክንያት የታሰራችሁ ዛሬ እናንተ ጋር ስንመጣ በታላቅ ደስታ ነው። ስለዚህ ይህንን ፕሮግራም አንድም ሰው እንዳይቀር ወዳጅ ዘመዱን ጋብዞ ይዞ እንዲመጡ በእግዚአብሔር ፍቅር አሳስባለሁ። እኔ ብቻ ሳይሆን ከኔ ጋር የዛ ተወላጅ የሆኑ አብሮን የሚያገለግሉ በተለያየ ስፍራ አዲስ አበባ ላይ የሚያገለግሉ የዲታ ሰዎች አገልጋዮች ከኔ ጋር አብሮ ይመጣሉ። ሁላችሁንም በክብር እንግዲህ እኛ ታጥቀን እየመጣን ነው። እናንተ ደግሞ በክብር ጠብቁልን። እዛው እንገናኝ። ሚያዝያ 17፣ 18፣ 19 እዛው እንገናኝ። እስከ 19 ይቀጥላል። እግዚአብሔር ታምራትን ያደርጋል። ሁላችሁ ዲታና አካባቢ ላይ ያላችሁ ሰዎች እናንተን እዛው እንጠብቃለን። እግዚአብሔር ይባርካችሁ። ተባረኩ። ሰላማችሁ ይብዛ። የመጨረሻ መልእክት አስተላልፍ ከሀገር ውጭም ያላችሁ የዲታ ተወላጆች እግዚአብሔር አምላክ ይባርካችሁ። በዚህ ፕሮግራም ተሳታፊ እንድትሆኑ በእግዚአብሔር ፍቅር እናሳስባለን። ይህንን መልእክት ሼር አድርጉ፣ ለሌሎች አድርሱ። ተባረኩ። ሻሎም ሻሎም።